እንኳን ለሰማዕታቱ ለቅዱስ ቂርቆስ ወኢየሉጣ ወራዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ ክብረ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሕፃኑ ቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ ታሪክ ባጭሩ እንዲህ ይነበባል። ቅዱስ ቂርቆስ ዕድሜው 3 ዓመት ሳለ እናቱ ቅድስት ኢየሉጣ ከሮሜ ወደ ሌላ አገር ሸሽታ ይዛው ሄደች። በዚያም የሸሸችውን መኮንኑን አገኘችው። የሚያውቋትም ሰዎች ሸሽታ እንደመጣች ስለተረዱ ለመኮንኑ ነገር ሰሩባት። መኮንኑም ቅድስት ኢየሉጣን አስጠራትና ስለ አምልኮ ጠየቃት። ቅድስት ኢየሉጣም መኮንን ሆይ፣ ዕድሜው 3 ዓመት የሆነ ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳ ዘንድ እርሱን ጠይቅ አለችው። ሕፃኑ ቅዱስ ቂርቆስንም ወደ አለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ? አለው። ሕፃን ቅዱስ ቂርቆስም መለሰለት እንዲህም አለው፣ አዎ እኔ በጣም ደስተኛ ነኝ፣ ደስታዬም ተጠብቆልኛል። ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው። መጽሐፍ ቅዱስም ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር አምላክ ኃይልንና ንግግርን ሰጥቶታልና በዚያ ለተሰበሰቡት ሰዎች እስኪደነግጡ ድረስ ብዙ ተናገረ። ሕፃን ቅዱስ ቂርቆስም ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች እንኳ የማይችሉትን ታላቅ አስጨናቂ የሆነ ስቃይን አሰቃየው። እናቱ ቅድስት ኢየሉጣንም ከእርሱ ጋር እንደ እርሱ በጣሙን አሰቃያት። እግዚአብሔር ግን ያለ ምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ቅዱስ ቂርቆስ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቅ ታምራቶችንም ያደርግ ነበር። ብዙዎች በሽተኞችንም ያድናቸው ይፈውሳቸውም ነበር። ይህንን ያየ መኮንን በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ድምፁም በጣም ያስተጋባ ነበር። ይህን ያየችና የሰማች እናት ቅድስት ኢየሉጣም ፍርሃትና የሃይማኖት ጉድለት ታየባት። ሕፃኑ ቅዱስ ቂርቆስ ግን እናቱ ቅድስት ኢየሉጣን ሁኔቷን አይቶ ወደ አምላኩ እግዚአብሔር ጸለየ። ያን ጊዜ ልዑል እግዚአብሔር ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አሳያት። ቅድስት ኢየሉጣም እንደገና በሃይማኖቷ ጸናች። እግዚአብሔር አምላኳንም አመሰገነች። ልጇን ሕፃኑን ቅዱስ ቂርቆስንም ልጄ ሆይ አንተ ከእንግዲህ አባቴ ነህ፣ እኔም ልጅ ነኝ አለችው። ቅድስት ኢየሉጣም ለልጇ ያቺ የተወለድክባት ዕለት ቀኗ የተባረከችና የተቀደሰች ናት አለችው። የመኳንንቱ ጭፍሮችም እሳት ወዳለበት ጋኖች ውስጥ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን በጨመሯቸው ጊዜ የውሃው ፍላት ወዲያውኑ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና።
ይህን ያየ መኮንን ሥጋቸው ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ የራማው ልዑል ቅዱስ ገብርኤል አሁንም አዳናቸው። መኮንኑም በታላቅ ሥቃይ ያሰቃዩአቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃኑ ቅዱስ ቂርቆስን አረጋጋውና አጽናናው። ስሙን ጠርተው መታሰቢያ ለሚያደርጉለትም በረከትን እንደሚያገኝና ሌላ ብዙ ቃል ኪዳን ሰጠው። ሲነጋ መኮንኑ ከመካነ ምኩናኑ ተቀምጦ ካለበት አስጠርቶ የተመለስከው መመለስ አለን አለው። ቅዱስ ቂርቆስም አይሆንም፣ አልመለስም አለው። ሰይፍ ጃግሬውን ጠርቶ ንሳ ውደቅበት አለው። በሰይፍ መታው። ዕረፍቱም ጥር 15 ቀን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ነፍሱን ከመካነ ዕረፍት ሥጋውንም ነጥቆ በሰረገላ ኤልያስ አኑሮለታል። እናቱ ቅድስት ኢየሉጣንም በማግስቱ ጥር 16 ቀን በሰይፍ አስመትቷት በሰማዕትነት አርፋለች። የሕፃኑ ሰማዕት የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት ሐምሌ 15 ቀን አቤቱ የጸጋን ማዕበል ግታልኝ እስከሚል ድረስ ጸጋ የበዛለትና ከእመቤታችን ውዳሴ ሌላ 14,000 ድርሳናትንና ተግሣጻትን የደረሰው ሶርያዊው ቅዱስ ኤፍሬም ዕረፍቱ ነው። ብዙዎቹንም ድርሰቶቹን መላእክት ወስደው ለምስጋና ተጠቅመውበታል። ቅዱስ ኤፍሬም ሶርያዊ። ስንክሳሩ እንደሚለው ቅዱስ ኤፍሬም ከዋክብትን ከሚያመልኩ ሰዎች አገር ነው። አባቱም የጣዖት ካህን ነበር። ቅዱስ ኤፍሬም የተወለደው በ306 ዓመተ ምህረት ገደማ በሜሶፖታሚያ ውስጥ በምትገኝ ንጽቢን በተባለች ቦታ ነው። በአሁኑ ሰዓት ንጽቢን በደቡባዊ ቱርክና በምዕራባዊ ሶርያ መካከል የምትገኝ ቦታ ናት። ይህችም ቦታ ከ318ቱ ሊቃውንት አንዱ የነበረው የቅዱስ ያዕቆብ አገረ ስብከቱ የነበረች ናት። ቅዱስ ኤፍሬም ተወልዶ ባደገባት አገረ ንጽቢን ጵጵስናን የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበር። እርሱም የሰማዕትነት፣ የሐዋርያነት፣ የጻድቅነት እና የሊቅነት ግብር ያለው አባት ነው። ቅዱስ ኤፍሬም ይህ አባት ሁልጊዜ ሲያስተምር ይሰማው ነበርና በስብከቱ ተማረከ። የእግዚአብሔር መንፈስ አመልክቶት ወደ ቅዱስ ያዕቆብ ሄዶ ትምህርተ ክርስትናን ተምሮ የተጠመቀ ሲሆን ከወላጆቹ ጋር የኖረው እስከ 10 ዓመቱ ብቻ ነው። በትምህርተ ክርስትና አምኖ ከተጠመቀ በኋላ ግን በቅዱስ ያዕቆብ ዘንድ በብሕትውና ተወስኖ በመማርና በማስተማር ኖረ። ከዚህም በኋላ በጾም በጸሎት እየተጋደለ ሲኖር የመንፈስ ቅዱስ ጸጋ አደረበት። አሕዛብንም ተከራክሮና አስተምሮ ይረታቸው ጀመር። በ325 ዓመተ ምህረት 318ቱ ኤጲስቆጶሳት ቢሆንላቸው አርዮስን አስተምረው መክረው ከክደቱ ለመመለስ እሺ ባይላቸው ግን አውግዘውት ለመመለስ በኒቅያ ሲሰበሰቡ ቅዱስ ኤፍሬም ከአባ ያዕቆብ ጋር አብሮ በጉባኤው ተገኝቶ ነበር። አርዮስንም አውግዘው ከለዩት በኋላ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። የዚህንም ራእይ ምስጢር ይረዳው ዘንድ ወደ ጌታችን ጸለየ። ይህ የቂሳው ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ።
ቅዱስ ኤፍሬምም ያየው ዘንድ ወደ ቂሳርያ አገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ሲገባ ቅዱስ ባስልዮስን ከወርቅ የተሠራ ልብሰ ተክህኖ ለብሶ ወንጌልን ሲያነብ አየው። 3 ምልክቶችንም እስኪያይ ድረስ በልቡ ተጠራጠረ። ይኸውም በመጀመሪያ ነጭ ርግብ መጥታ በቅዱስ ባስልዮስ ላይ አረፈች። ቀጥሎም በልብሱ ላይ የሚያርፉት ሕዋሳን ይቃጠሉና ይረግፉ ነበር። ሦስተኛም ከአፉ የእሳት ነበልባል እየወጣ ምዕመናን ላይ ሲያርፍ ተመለከተ። ቅዱስ ባስልዮስም ቅዱስ ኤፍሬምን በስሙ ጠርቶት ሰላምታ ተሰጣቱና በአስተርጓሚ መነጋገር ጀመሩ። ምስጢር በአስተርጓሚ አይሆንምና የአንዳቸው ቋንቋ ለአንዳቸው ይገለጥላቸው ዘንድ ወደ እግዚአብሔር ቢጸልዩ የአንዳቸው ቋንቋ ለአንዳቸው ተገልጦላቸው ሁለቱም ነገረ እግዚአብሔርን ሲነጋገሩ አደሩ። ከዚህም በኋላ አባ ባስልዮስ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከዚህም በኋላ ትሩፋቱ በዓለም ሁሉ አበራ። አንዲት በወገን የከበረች ባለጸጋ ሴት ነበረች። እርሷም ራሷን ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሠራችውን ኃጢአቷን ሁሉ በዝርዝር ጽፋ በክርስታስ አሽጋ እንዲጸልይላትና ኃጢአቷን ይደመስስላት ዘንድ ቅዱስ ባስልዮስን ለመነችው። እርሱም ይሁን እንዳልሽው ይሁንልሽ ብሎ ጸልዮላት ከአንዲት ኃጢአቷ በቀር ሁሉንም በጸሎቱ ደመሰሰላት። እርሷም ክርታሱን በገለጠች ጊዜ ከአንዲቷ ኃጢአት በቀር ሌሎቹ ሁሉም ተደምስሰው ጠፍተው አገኘች። ቅዱስ ባስልዮስም ስለ አንዲቱም ኃጢአቷ ወደ ቅዱስ ኤፍሬም እንድትሄድ አዘዛት። ቅዱስ ኤፍሬምም ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ነገር ግን ሞቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪም ይህችን ክርታስ በላዩ ጣይ ይደመሰስልሻል ብሎ መልሶ ላካት። በተመለሰችም ጊዜ ቅዱስ ባስልዮስ አርፎ ሊቀብሩት ወደ ቅድስት ቤተ ክርስቲያን ሲወስዱት አገኘችው። እርሷም መሪር ለቅሶን ካለቀሰች በኋላ ቅዱስ ኤፍሬም እንዳዘዛት በእምነት ሆና ያንን ክርስታስ በቅዱስ ባስልዮስ አስክሬን ላይ ጣለችው። ወዲያውኑም ያቺ የቀረች ኃጢአቷ ተደመሰሰችላት። ክርታሱ ምንም ጽሕፈት የሌለበት ባዶ ሆነ። ቅዱስ ኤፍሬምም ሌሎች እጅግ ብዙ ተአምራትን አድርጓል። መናፍቃንን ተከራክሮ ረቷል። ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ አገረ ስብከት ተሰጥቶት ያስተምር ጀመር። ቅዱስ ኤፍሬም ክርስትናን በሚገባ ሲመረምር የእመቤታችን ፍቅር ይበዛለት ጀመር። እንደ ዛሬው የእመቤታችን ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበርና ቅዱስ ኤፍሬም ግን ከወንጌለ ሉቃስ በ6ኛ ወር የወዲሷን እና ጸሎተ ማርያምን አውጥቶ በየዕለቱ በዕድሜዋ ልክ 64 ጊዜ ያመሰግናት ነበር። እመቤታችንን ከልብ ከመውደዱ የተነሳ የእመቤታችን ምስጋኗ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው ረክቼው እያለ ሲመኝ ይኖር ነበር። የሻቱትን መስጠት ለመንፈስ ቅዱስ ልማዱ ነውና ቅዱስ ኤፍሬም የፈለገውን ገልጦለታል። አምላክን የወለደች እመ ብርሃንም በጋር ተገልጣለት የልቡን ፈቃድ ፈጸመችለት። ዛሬ እየጸለይነው ጸጋ በረከት የምናገኝበትን ውዳሴ ማርያምን ደረሰላት። ውዳሴዋን ሲደርስላትም እርሷ አእላፍ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አስከትላ ወርዳ በፊቱ ትቀመጣለች። እርሱም በአጭር ታጥቆ በፊቷ ቆሞ በመንፈስ ቅዱስ ተቃኝቶ ነው። ዕለቱ ሰኑይ ነግ ነው። እንዲህም ሆነ።
የነግን ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጻፍ ይነጠፋል። የብርሃን ድባብ ይዘረጋል። ከዚያም ላይ ሁና ሰላም ለከ ኦ ፍቁሬ ወፍቁረ ወልዴ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እርሱም ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል አላት። እመቤታችንም መንፈስ ቅዱስ እንዳቀበለ ተናገር አለችው። ባርከኒ ይላታል። እርሷም በረከተ ወልዴ ወበሃቡ ወመንፈስ ቅዱስ ይህደር በላሌከ ትለዋለች። ጡመ ልሳን ቅዱስ ኤፍሬምም ተባርኮ መንፈስ ቅዱስ እንዳጸናው ቀለም ሰተት አድርጎ አመስግኗል። ስታስደርሰውም በሰባት ከፍላ አስደርሰዋለች። ምስጋኗም የሰባቱ ዕለታት ውዳሴ ማርያም ነው። የእመቤታችንን ውዳሴዋን በሰባት ቀናት ከደረሰላት በኋላ በብርሃን መስቀል ባርካው ምስጢር ገልጣለት አረገች። ቅዱስ ኤፍሬምም ከዚህ በኋላ አቤቱ የጸጋን ማዕበል ግታልኝ እስከሚል ድረስ ከእመቤታችን ውዳሴ ሌላ 14,000 ድርሳናትንና ተግዛጻትን ደርሷል። ብዙን ድርሰቱን መላእክት ደብቀውታል፣ ወስደውም ለምስጋና ተጠቅመውበታል። መልካም የሆነ ገድሉንም በፈጸመ ጊዜ ጌታችን እመቤታችንንና ቅዱሳንን ሰማዕታትን ሁሉ አስከትሎ ተገልጦለት ቃል ኪዳን ከሰጠው በኋላ ቅድስት ነፍሱም በክብር ተቀብሏታል። ቅዱስ ኤፍሬም የደረሳቸውን የእነዚህንም የሰባቱን ዕለታት የውዳሴ ማርያም ዜማቸውን ቅዱስ ያሬድ ደርሶታል። አክሱም ጽዮን እየተሳለማት ሳለ የብርሃን እናት እመቤታችን ተገልጣለት ቅዱስ ኤፍሬምንና ቅዱስ አባ ሕርያቆስን በአካለ ነፍስ አምጥታ ድርሰታቸውንና ቅዳሴያቸውን ያሰሙታል። ቅዱስ ያሬድም በመልኩ እያደረገ ዜማውን ደረሰው። ቅዱስ ያሬድም ዜማውን ሲጨርስ የብርሃን እናቱ እመ አምላክ በያዘችው የብርሃን መስቀል ባርካው ተስፋውን ነግራው አርጋለች። ለሶርያዊው ለቅዱስ ኤፍሬም የተለመነች የብርሃን እናቱ ድንግል ወላዲተ አምላክ ለእኛም ትለመነን። የቅዱስ ኤፍሬም ሶርያዊ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።